የሰሞኑ የነብይ እዩ ጩፋን አሳፋሪ ተግባር በካውንስሉ መግለጫን አሰጠ። ኮንፈረንስ በሚል ስም የብዙዎችን ኬስ ለማራቆት የተዘጋጀው ዝግጅትና ከፍተኛ የማስታወቂያ ሽፋን የተሰጠው ዝግጅትም የህዝቡን ገንዘብና ንብረት ለአቀባበል የዋለበት ፕሮግራም ብዙዎችን ያስደነገጠ ሆኖም ነበር። ታዲያ እነዚህ ጉዳዮች መነሻን በማድረግ የካውንስሉ ህብረትም ሁሉም ህዝበ ክርስቲያን ሊያደምጠው የተገባ አስቸኳይ መልእክትም አስተላልፏል። የቁሳቁስ ሽያጭ ኮንፈረንስን አስመልክቶ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባበት መንገድ የወንጌል አማኙን የማይወክል ነው። ይህን የፈጸሙትን ማገድ ደግሞ የካውንስሉ ኃላፊነት ነው በማለትም ካውንስሉ የታገዱ የቤተክርስቲያን መስራችና ነቢያቶችንም ተናግረዋል። ታዲያ በካውንስሉ ህብረት የታገዱ ነቢያቶች እነማን ይሆኑ? ነብይ እዩ ጩፋስ በዚህ ተግባሩ የደረሰበት አስከፊ ውሳኔ ምን ይሆን? የሚሉትንም በዝርዝር ልናስደምጣችሁ ወደን ይዘናል። በቆይታችሁ ታደምጡታላችሁ። ሌላኛው መረጃችን ኢቢኤስ ቲቪ አስከፊ መዘዝን አስተናገደ። በሚዲያ ዘርፍ ካሉና እጅግ ተወዳጅ ከሆኑ የግል ሚዲያዎች መካከል በመዝናኛው ዘርፍ በመረጃ አቅርቦት ዘርፍም ተወዳጅነትን ያካበተው ኢቢኤስ ቲቪ ያልተጠበቀውና አስደንጋጭ ውሳኔን በሚመለከተው አካል ተላለፈበት። የወጣት ብርቱካን የህይወት ታሪክን አስመልክቶም በርካታ ትችትን ሲያስተናግድ ቀናትን ያስቆጠረው ኢቢኤስ ቲቪም ከሰዓታት በፊት በመንግስት አካላት ውሳኔም ተሰጥቶበታል። ይህን ጉዳይ አስመልክቶም መረጃን ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የቤተ ክርስቲያን መስራችና ባለራዕይ ሐዋርያው ማቴዎስ ለእስር ተዳርጓል። ራሱን ሐዋርያ ማቴዎስ ብሎ የሚጠራው የክርስቶስ ወታደር ዓለም አቀፍ ቤተ ክርስቲያን መስራችና ባለቤት በፌዴራል ደህንነት ክትትል እየተደረገበት ከቆየ በኋላም በህግ ቁጥጥር ስር መዋሉም ተሰምቷል። ለወትሮ የቤተ ክርስቲያን አገልጋዮችና ነቢያቶች ለታሰሩት የመፍትሄ የሰላም በር ናቸው ተብለው ቢታመኑም ዛሬ ላይ ነገር የተገላቢጦሽ ሆኖ ሐዋርያውና የቤተ ክርስቲያን መስራችም ለእስር መዳረጉም ተገልጿል። በጉዳዩ ላይም ማብራሪያም ይዘንላችኋል። በቆይታችሁ የምታደምጡት ይሆናል። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ አሰናርተን ወዳዘጋጀንላችሁ መረጃ ከማለፋችን በፊት ብርቱካንን በተመለከተ አዲስ ሰበር መረጃም ደርሶናል። ይህም በምስሉ ላይ የምትመለከቱት ታሪኩ ኃይሌ ይባላል። የብርቱካን ተመስገን ታሪክ በኢቢኤስ ላይ እንዲቀርብ ያደረገም ጋዜጠኛ ነው ተብሎ በፖሊስ ቁጥጥር ስር ውሏል። እርሷን ካለችበት አፈላልጎ በማምጣትም ሙሉ ታሪኳን ያዘጋጀው እርሱ ሲሆን ኤዲተሮች፣ ካሜራማኖችም አሉም ተብሏል። ከታሪኩ በተጨማሪም የስቱዲዮ ማናጀር አቶ ግርማ ተፈራና ለጊዜው ስሟን ማረጋገጥ ያልተቻለው ሴት ቪዲዮ ኤዲተርም መታሰራቸው የኢቢኤስ ጋዜጠኞችም ገልጸዋል። መቼም ከእሁድ ዕለት ምሽት ጀምሮ አየሩን የተቆጣጠረው የኢቢኤሷ ብርቱካን ታሪክና የመንግስት ንዴትም ነው የሚሉት ስማቸው እንዲገለጹ ያልፈለጉት የኢቢኤስ ጋዜጠኞችም የብርቱካን ታሪክ አየር ላይ ከዋለ በኋላ ያልተጠበቀ ነገር በቤቱ ተከስቶበታል። ሕክምና ላይ ከርመውም አገር ቤት የመጡ ባለቤቶቹም የሰላም አየር ሳይሆን የነገር አየርም ተቀብሏቸዋል ሲሉም ገልጸውታል። በማክሰኞ ዕለትም ምሽት የፌዴራል ፖሊስ የኢቢኤስን ቢሮም ተገኝቶም አስፈላጊ ናቸው ያላቸውን መረጃዎች ማስረጃዎችንም ወስዷል የሚሉት ጋዜጠኞችም በሁለት ፒካፕ መኪና የነበሩ ፖሊሶችም ከኢቢኤስ ቢሮ ውጭም ሆነው ሲጠብቁም አድረዋል ብሏል። ፖሊሶች ለምርመራ ስራቸውም አስፈላጊ ናቸው ያሏቸውን 5 የጣቢያ ሰራተኞችን እንዳሰሩም ሰምተናል የሚሉት ጋዜጠኞችም ይህ ቁጥር ዜናው በሚሰራጭበት ወቅትም ሊጨምርም ሊቀንስም ይችላልም ብለዋል። ዛሬ ጠዋት ላይም ሰራተኞች ወደ ጣቢያ ሲመጡ ፖሊሶች በር ላይም ነበሩ የሚሉት ስማቸው እንዳይጠቀስ የፈለጉት ጋዜጠኞችም ሰራተኛ ወደ ግቢው መግባት እንጂ መውጣት እንደማይችሉ ሲደረግም ነበር ብለዋል። ምሳ ሰዓት ላይ የጣቢያ ሶስቱም የኢቢኤስ ቻናሎች ለተወሰነ ሰዓት ተቋርጦ የነበረ ቢሆንም ሊመለስ እንደቻለም አውቀናል። በሳምንት መጨረሻ የሚቀርቡ የመዝናኛ ፕሮግራሞችም ዛሬ መቀረጥ ነበረባቸው። ሆኖም ፖሊሶች ውጡ በማለትም በመከልከላቸው ምክንያት ያሊሆን አልቻለም። ነገ ደግሞ ሰይፉ ፋንታውን መቅረጽ ነበረበት። ግን ጉዳዩ መፍትሄ ካላገኘ እሱም ላይ ቀርጽ ይችላል። ምናልባት ግን ሰይፉ ሌላ ስቱዲዮ ስላለው እዚያ ቀረጻ ሊያደርግ ይችላል የሚሉት ጋዜጠኞችም ዛሬ ስራ ሳይሰሩ መዋላቸውንም ገልጸዋል። እነ ታሪኩ ኃይሌ ከመኖሪያቸው ጨምሮም ከተለያዩ ቦታዎችም በደህንነት በፖሊሶች ነው የተያዙት።
የተናገሩት ምን እንደተባሉ የታወቀም ነገር የለም ሲሉም ገልጸዋል። ምንጮች እንደሚሉትም መንግስትም የብርቱካን ጉዳይ ነጥብ አስጥሎኛል የሚል አቋም ይዟል በማለትም በኢቢኤስ ቲቪ የሚገኙ ስማቸው እንዲጠቀስ ያልፈለጉ ጋዜጠኞች ይህንን መረጃ እየሰጡ ሲሆን አሁን ላይም በኢቢኤስ ቲቪ ከሚሰሩ ሰራተኞች መካከልም ቁጥራቸው ይህ ነው ተብሎ ሊገለጽ በማይችል መልኩ በእስር ላይ እንደሚገኙም ገልጸው መናገራቸውን አድምጠናል። ወደ መረጃችን ስናልፍ በተያያዘ መረጃ ኢቢኤስ ቲቪ አስከፊ መዘዝን ማስተናገዱን ተመልክተናል። በሚዲያ ዘርፍ ካሉና እጅግ ተወዳጅ ከሆኑ የግል ሚዲያዎች መካከል በመዝናኛው ዘርፍ መረጃን አቅርቦት ዘርፍም ተወዳጅነትን ያካበተው ኢቢኤስ ቲቪ ያልተጠበቀና አስደንጋጭ ውሳኔን በሚመለከተው አካል ተላልፎበታል። የወጣት ብርቱካን የህይወት ታሪክን አስመልክቶ በርካታ ትችትን ሲያስተናግድ ቀናትን ያስቆጠረው ኢቢኤስ ቲቪም ከሰዓታት በፊት በመንግስት አካላትም ውሳኔም ተሰጥቶበታል። ይህም ጉዳይ የኢቢኤስ ባለቤት የሆኑት አቶ አማና ባለቤታቸው ወይዘሮ ማክዳም በፌዴራል ፖሊስ ቁጥጥር ስር መዋላቸው መገለጹንም አድምጠናል። ታዲያ ከዚህ ጉዳይ ጋር ተያይዞ ሌሎች የሚወጡ መረጃዎች ካሉ ተከታትለን የምናደርሳቸውናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የቤተ ክርስቲያን መስራችና ባለራዕይ የሆነው ሐዋርያው ማቴዎስ ለእስርም ተዳርጓል። በወንጌል አማኝ ማህበረሰብ ውስጥ ራሳቸው ነብይና አገልጋይ በማለት ቤተ ክርስቲያን በመትከል ቅዱሳንን የሚያገለግሉ እጅግ በርካታም ናቸው። እንዲሁም ደግሞ ጸጋን ከጌታ እግዚአብሔር የተቀበሉትም በትክክለኛ የእግዚአብሔር መንፈስ ህዝቡን የሚያገለግሉና ከቃሉ ወተት ቀርተውም የሚያጠጡ እንዳሉም ቅዱስ ቃሉ ያስቀመጠልን እኛም በዘመናችን የተመለከትነው ሀቅ ነው። ከሰሞኑ ግን አንድ ራሱን ሐዋርያ በማለት የሚጠራ የቤተ ክርስቲያን መስራችና ባለራዕይም በህጉ ቁጥጥር ስር መዋሉም ተሰምቷል። ለወትሮ አገልጋይ ሲባል ከመንፈሳዊ ይዘት ውጪ ከቶ የማይገባ ከእግዚአብሔር ዘንድ በተሰጠው የቅዱስ ቃል ላይ ብቻ ህዝቡን የሚያንጽና የሚያስተምር ሆኖ ሳለ ከቀናት በፊት ግን ለአማኞች ታላቅ ድንጋጤን የፈጠረ ክስተትም ተሰምቷል። የክርስቶስ ወታደር ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ሐዋርያው በሚል ስያሜ በብዙ ሲያገለግል የምናውቀው እንዲሁም የዘጸአት ሪል ስቴት ባለቤት የሆነው ሐዋርያው ማቴዎስም የፌዴራል ደህንነት አካላት ክትትል እየተደረገበት ከቆየ በኋላም በትላንትናው ዕለት በህግ ቁጥጥር ስር መዋሉም ተሰምቷል። የሚመለከተው አካል በሰጠው መግለጫ ላይም ራሱን ሐዋርያ ማቲያስ ብሎ የሚጠራው የክርስቶስ ወታደር ዓለም አቀፍ ቤተክርስቲያን መስራችና ባለቤት የፌዴራል ደህንነት አካላት ክትትል እየተደረገበት ከቆየ በኋላ ጠዋት በህግ ቁጥጥር ስር ውሏል። ይህ ግለሰብ ከክልል ዘራፊና ወንበዴ ቡድን ጋር በማበርም የሲዳማ ህዝብን ሀብትም እየተቀራመተም ቆይቷል። ይህ ብቻም ሳይሆን በሪል ስቴት ስምም የብዙ ሰው ገንዘብ እያጭበረበረም ቆይቷል። ሰሞኑን ደግሞ የክልሉ ዘራፊ ወንበዴ ቡድን ለምን ተነካ በማለትም የታዋቂው አርቲስት ዮሐንስ በቀለ ወይንም ቶኪቻው ላይ ማላገጡ የቅርብ ጊዜም ትውስታ ነው። አሁንም በቀጣይ የወንበዴና ዘራፊ ቡድን በህግ ቁጥጥር ስር እንዲውሉም ህዝቡ በአበክሮ ይጠይቃል። የህዝብ ለውጥ ትግልም ተጠናክሮ ይቀጥላል በማለትም በማህበራዊ ትስስር ገጻቸው ላይ መልእክትን ያስተላለፉ ሲሆን ይህ ግለሰብ በሐዋሳ ከተማ ላይ ከዘራፊዎችና ወንበዴዎች ጋርም ህብረት በማድረግ በሪል ስቴትም ገንዘብ ከባለሀብቶች ላይ እየተቀራመተ እንዳለ በመግለጽም የተናገሩ ሲሆን ሐዋርያው ማቴዎስም ከሰሞኑ በሐዋሳ ከተማ አስተዳደር ዙሪያ በሚነሱ አንዳንድ ውዝግቦች ላይም ከሙዚቀኛ ቶኪቻው ጋር ቃላትን በመለዋወጥ መነጋገራቸው የሚዘነጋም አይደለም። እንዲሁም በተመሳሳይ ከጥቂት ጊዜያት በፊትም አስገንብቶ በሚያስረክባቸው የዘጸአት ሪል ስቴት ዙሪያም ከባድ ትችትና ነቀፌታንም ከበርካታ ወገኖች ዘንድ ማስተናገዱም አይዘነጋም። ሆኖም ግን ሐዋርያው ማቲያስ እንደታሰረና በህግ ቁጥጥር ስር እንዳለ ቢነገርም ከሐዋርያው ማቴዎስ አንደበት የተነገረው ደግሞ ነገሩን የተገላቢጦሽ እንዲሆንም አድርጎታል። በፖሊስ ቁጥጥር ስር ውሏል ተብሎ የተሰራጨው መረጃም የሐሰት ነው፣ የሚያስረኝም የምታሰርበትም ያጠፋው ጥፋትም ወንጀልም የለኝም፣ በመሆኑም ታስሯል ተብሎ የተሰራጨው መረጃ ውሸት ነው በማለትም በጉዳዩ ላይ ምላሽን የሰጠ ሲሆን ከዚህ ጉዳይ ጋር ተያይዞም የሲዳማ ክልል ኃላፊና የሚመለከታቸው አካላቶችም ምላሽ አለመስጠታቸውን ተመልክተናል። በዚህ ጉዳይ ላይ የሚወጡ መረጃዎች ካሉም ተከታትለን በቀጣይ መረጃችን የምናደርሳችሁናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የወንጌል አማኝ ነኝ ላለ የመጀመሪያውም የመጨረሻውም ባለስልጣን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የሚቃረን በመጽሐፍ ቅዱስ ውስጥ የሌለን እግዚአብሔር አዲስ ነገር ይሰራል፣ ተአምርን ይፈጥራል እያለን ልንሰራም አንችልም። ከቅርብ ጊዜያት ወዲህ በኢትዮጵያ ራሳቸውን ነቢይ፣ ፓስተር እያሉ በሚጠሩ ሰዎች የሚፈጸሙ ወንጀሎችም እየተበራከቱ መምጣታቸውን ነው። እነዚህ በተከታዮቻቸው ዘንድ ፓስተር፣ መጋቢ፣ ነቢይ፣ የእግዚአብሔር ሰው ተብለው በሚጠሩ ሰዎችም የሚፈጸሙ ተግባራትም በማህበራዊ ሚዲያ ተጠቃሚዎች ዘንድም መነጋገሪያ ከሆኑም ሰነባብተዋል። ጉዳዩ በወንጌል አማኝ ዘንድ ብቻ ሳይሆን ከእምነቱ ውጪ ባሉ ሰዎችም በማህበራዊ ሚዲያ ላይ ትችታቸውን እንዲሰነዝሩ ምን እየሆነ ነው በማለትም እንዲጠይቁም አድርጓል። እነዚህ የወንጌል አማኙን ሳይወክሉና የጌታን አስተምሮ ሳይከተሉ የወንጌላውያን አማኞችን ጭምር እያስተቹ የሚገኙ ነቢያትና ፓስተርም ዛሬ ላይ ከካውንስሉ የማያዳግም እርምጃም ተወስዶባቸዋል። እነዚህ አገልጋይ ነኝ ባዮችም ገንዘብን እንደሚያበዙ፣ በመንፈሳዊ ኃይል ገንዘብን ወደ ባንክ እንደሚያዘንቡ፣ ከአምላካቸው ጋር ሲደባደቡ እንደሚያድሩ፣ የተለያዩ ፈውስና ታምራቶች እንደሚያደርጉ ሲናገሩም በይፋም ተደምጠዋል። ከፍ ሲል ደግሞ ሙታንን አስነሳለሁ በማለትም መቃብር ያስቆፈሩ እንዳሉ እንዲሁም
እንዲሁም ደግሞ የተፈረደባቸው እንዳሉም የቅርብ ጊዜ ትውስታችን ነው። የእምነት ተከታዮችም በየስፍራው የሚፈጸሙ ክስተቶችን መታዘባቸው እሙንም ነው። ከዚህ መካከልም ከሰሞኑ በብዙ እውቅና ያካበተው የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ ጩፋም በሐዋሳ ከተማ ላይ የፈጸመው የዘይት ንግድና አንድ ትልቅ የመንግስት አካል የገባ በሚመስል መልኩ በፓትሮል በቪኤት መኪና ጋጋታና በማርሽ ባንድ መታጀቡን ከተማው ላይ ታላቅ ግርታን በመፍጠርም የእግዚአብሔርን ሉዓላዊነት ሳይሆን አፍቅሮተ ንዋይና የራስ የበዛ ክብርን በመሻትም ቤተክርስቲያንን የንግድ ቀጠና ማድረጉ የታየና በብዙሃኑም ቁጣን የቀሰቀሰ ተግባር ሆኖም ተመልክተነዋል። እኛም በጉዳዩ ላይ አስቀድመን መልእክታችንን አድርሰናችሁም ነበር። ሆኖም አሁን ላይም እየሆነ ያለው ተገቢ ያልሆነ ተግባርም ካውንስሉ ጋር በመድረሱ መግለጫ እስከ መስጠትም አድርሷል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስልም ፖሊስ አገልጋዮችን ከማጀብ እንዲታቀብ ማስጠነቀቀ። ኮንፈረንስን አስመልክቶ በጦር መሳሪያዎች አንድነት አገልጋይ ማጀብም እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምሮም ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ማስታወቀ። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማም በሰጡት መግለጫም የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ እንዳልሆነም ተናግረዋል። እንደዚህም አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም፣ ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም፣ እሱን አድርጉልንም ብለዋል። ጥሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ አጀባ አያስፈልግምም ተብሏል። እንደዚህ በሚያደርጉ አገልጋዮች ላይም እርምጃ እንደሚወሰድም ካውንስሉ ማስጠንቀቋል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው፣ በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀብ የሚመጣው፣ አገልጋይ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራም ነው በፖሊስ የሚታጀበው እንጂ ወንጌልን ለመስበክ ከሆነ አጀባ አያስፈልግም ብለዋል። በተደጋጋሚም እንደዚህ የሚያደርጉ አገልጋዮችም በጽሁፍ በአካልም ማስጠንቀቂያ ሰጥተናል፣ በቅርቡም እርምጃ ወስደን መግለጫን እንሰጣለን ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮችም ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ ማስጠንቀቋል። ቀሪውን መልእክትም ከካውንስሉ አንደበት እንድታደምጡትም ጋበዝን። በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው ማይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለይ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስል ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጪ ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ እናስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲኬድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምናለን። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ።
የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ፣ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋል? 5-6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለ። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አድርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል። ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለነው የ1 ሊትር ዘይት 1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ ይባላል አንዱ እሱ ነውና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነውና በዚህ አጋጣሚ ለሁሉም ክልሎች የማስተላለፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ትንሽ ጠበቅ ቢሉ። ኮንፈረንስ ከተካሄደ ሰው ከፍተኛ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለነው እሱን አይደለም የምንላለን። አንድ አገልጋይ ሲገባ ግን ለአገልጋዩ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይህንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቆሙ፣ አትሽጡ፣ በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ። ሻሎም ሚዲያ
የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ